በመካከለኛው ምስራቅ ለብዙ አስርት ዓመታት የቆየው የኃይል ሚዛን ዛሬ በቴህራን በኩል በሚታየው አዲስና አስፈሪ የኒውክሌር ዶክትሪን ሽግግር ምክንያት ወደማይታወቅ አቅጣጫ ተለውጧል። ይህ ሽግግር ቴህራን እስካሁን ስትከተለው የነበረውን ለሰላማዊ ዓላማ ብቻ የሚውል የኒውክሌር ቴክኖሎጂ የሚባለውን መከላከያ ወደ ጎን በመተው ዓለም አቀፍ ኃይሎችን ለማስፈራራትና ክልላዊ የበላይነቷን ለማረጋገጥ የኒውክሌር አሻሚነትን እንደ ዋነኛ የጦር መሳሪያ ለመጠቀም የወሰነችበት የታሪክ ምዕራፍ ላይ እንገኛለን። ይህ ስልታዊ ለውጥ የመጣው የእስራኤልና የኢራን የጥላ ጦርነት አሁን ወደ ቀጥተኛና ግልጽ የህልውና ፍልሚያ በተቀየረበት ወቅት መሆኑ የቀጠናውን የጸጥታ ሁኔታ እጅግ አደገኛ ያደርገዋል። ቴህራን አሁን እያደረገች ያለችው ነገር ቢኖር የኒውክሌር ማበልጸግ አቅሟን እንደ አንድ ሉዓላዊ ጋሻ በመጠቀም በሊባኖስ በሶሪያና በየመን ያሉ የውክልና ኃይሎቿ ምንም አይነት የውጭ ጣልቃ ገብነት ሳይሰጋቸው ጥቃት እንዲፈጽሙ መንገድ መጥረግ ነው። ይህ የዶክትሪን ሽግግር በእስራኤል የደህንነት ተቋማት ዘንድ ከፍተኛ ድንጋጤን የፈጠረ ሲሆን ቀደም ሲል የነበሩ ቀይ መስመሮች አሁን መረገጣቸውና የመካከለኛው ምስራቅ የኃይል አስተላለፍ በቋሚነት መቀየሩን የሚያበስር ነው። የቴህራን አመራሮች አሁን በምዕራባውያን ዲፕሎማሲ ላይ ያላቸው እምነት መበጣጠሱን በማሳየት የመከላከያ አቅማችንን ለመጨመር የኒውክሌር ፖሊሲያችንን መከለስ ግድ ይለናል የሚል ንግግራቸው ለዓለም አቀፍ ማህበረሰብ የተላከ ግልጽ የማስጠንቀቂያ ደወል ሆኗል። ኢራን አሁን የያዘችው አዲስ አቋም ከኒውክሌር ዶክትሪን ለውጥ ባለፈ እጅግ ዘመናዊ ከሆነው የሚሳኤልና የድሮን ቴክኖሎጂ ጋር በመተሳሰሩ ጉዳዩን ይበልጥ ውስብስብ እያደረገው ይገኛል። ይህ የሚሳኤል ኒውክሌር ትስስር ተብሎ የሚጠራው አዲስ ስልት እስራኤልና ምዕራባውያን አጋሮቹ ሊሰነዝሩ የሚችሉትን ማንኛውም አይነት ወታደራዊ እርምጃ አስቀድሞ ወጋ የሚያሳጣ ነው። ቴህራን በአሁኑ ወቅት የኒውክሌር ቦምብ ለመስራት የሚያስፈልጋትን ጊዜ ወደ ጥቂት ሳምንታት ዝቅ ማድረጓ የዓለም ሀያላን ሀገራት አሜሪካንን ጨምሮ በቀጠናው ያለውን የጣልቃ ገብነት ስሌት በድጋሜ እንዲያጠኑ አስገዷቸዋል። አሁን ያለው እውነታ የሚያሳየው ኢራን ቦምቡን ባትሰራ እንኳ ቦምቡን የመስራት አቅም አለኝ የሚለውን ስጋት በራሱ እንደ ትልቅ የፖለቲካ ቁማር እያገለገላት መሆኑን ነው። ይህ ሁኔታ የመከላከያ ወጥመድ የሚባል ሁኔታ የፈጠረ ሲሆን ይህ ማለት ማንኛውም በኢራን ላይ የሚሰነዘር ጥቃት በቀጥታ ወደ ክልላዊ የኒውክሌር ጦርነት ሊያመራ ይችላል የሚል ስጋት እንዲነግስ አድርጎታል። በዚህ ምክንያት ዋሽንግተንና ብራሰልስ የቆዩትን የማዕቀብና የዲፕሎማሲ ስልቶች ውጤታማነት ጥያቄ ውስጥ እየከተቱ ይገኛሉ። ይህ አዲስ የኃይል ሚዛን ሩሲያና ቻይና በመካከለኛው ምስራቅ ያላቸውን ተሰሚነት ለመጨመር የሚጠቀሙበት አጋጣሚ ሲሆን እስራኤል ግን ብቸኛ የህልውና አደጋ ውስጥ መሆኗን በመረዳት ዓለም አቀፍ ሕግጋትን ባልተከተለ መልኩ ድንገተኛና አደገኛ እርምጃዎችን ልትወስድ ሊገፋፋት ይችላል። በአጠቃላይ የቴህራን አዲስ ዶክትሪን የድሮውን ዓለም አቀፍ ስምምነት የቀበረና አዲስ ያልተገመተና እጅግ አደገኛ የሆነ የጂኦፖለቲካ ዘመን የጀመረበት ክስተት መሆኑን እንረዳለን። የቴህራን አዲሱ የኒውክሌር ዶክትሪን በቀጥታ የሚነካው የኢራንን የኒውክሌር አቅም ብቻ ሳይሆን በመካከለኛው ምስራቅ የሚገኙትንና የመቋቋም ዘንግ ተብለው የሚጠሩትን የኢራን አጋር ኃይሎች እንቅስቃሴ ጭምር ነው። እስካሁን ድረስ እስራኤልና አጋሮቿ በሊባኖስ የሚገኘውን ሂዝቡላም ሆነ በየመን የሚገኙትን ሁቲዎች ሲመቱ ኢራን በቀጥታ ጦርነት ውስጥ እንደማትገባ እርግጠኛ ነበሩ። ነገር ግን አዲሱ ዶክትሪን ይህንን ግምት ሙሉ በሙሉ የሚቀይር ነው። ቴህራን አሁን የኒውክሌር ጥራ በመዘርጋት በአጋሮቿ ላይ የሚሰነዘር ማንኛውም ከፍተኛ ጥቃት በራሷ ላይ እንደተሰነዘረ የህልውና አደጋ የምትቆጥረው ፍንጭ እየሰጠች ነው። ይህ ማለት እስራኤል በሊባኖስ ድንበር ላይ የምታደርገው ወታደራዊ እንቅስቃሴ አሁን ካለችበት ደረጃ በላይ ከሄደም ቴህራን የኒውክሌር አማራጮቹን እንደ መከላከያ ልትጠቀም ትችላለች የሚል ስጋት እንዲነግስ አድርጎታል። ይህ የቴክኖሎጂ ለውጥ የቀጠናውን የውክልና ጦርነት ወደ ኒውክሌር ቁማር እየቀየረው ነው። ይህም የትኛውም ወገን ስህተት ቢሰራ ወደማይመለስበት የጥፋት አዙሪት ውስጥ ሊገቡ እንደሚችሉ ያሳያል። በዚህ ምክንያት ቀደም ሲል የነበሩት የዲፕሎማሲ ድርድሮች አሁን ዋጋ አጥተዋል። ምክንያቱም ቴህራን የኒውክሌር አቅሟን እንደ ድርድር መሳሪያ ሳይሆን ቀጠናዊ የበላይነቷን ለማስጠበቅ እንደ ዋነኛ መከታ እየተጠቀመችበት ስለሆነ ነው። ሌላው ሊታሰብበት የሚገባ ወሳኝ ነጥብ ደግሞ የኢራን የኒውክሌር መርሃ ግብር ከሀገሪቱ እጅግ ዘመናዊ ከሆነው የባለስቲክ ሚሳይልና የሃይፐርሶኒክ ቴክኖሎጂ ጋር ያለው ጥብቅ ትስስር ነው። ኢራን አሁን የደረሰችበት ወታደራዊ ደረጃ የጠላቶቿን የቅድመ ጥቃት ስትራቴጂ ሙሉ በሙሉ ዋጋ የሚያሳጣ ነው።
ቀደም ባሉት ዓመታት እስራኤል የኢራንን የኒኩሌር ተቋማት በአየር ደብድባ ልታወድም ትችላለች የሚል ግምት የነበረው፣ ነገር ግን ዛሬ የኢራን የኒኩሌር ተቋማት በጥልቀት ከመሬት በታችና በከፍተኛ የተራቀቁ የመከላከያ ዘዴዎች የተጠበቁ በመሆናቸው እንዲህ አይነቱ ጥቃት የማይታሰብ መሆኑን ተረድተናል። ከዚህም በላይ ቴህራን አሁን የያዘችው የሚሳኤል ዝግጁነት አቋም ማንኛውም ጥቃት ቢሰነዘርባት በጥቂት ሰከንዶች ውስጥ በመላው መካከለኛው ምስራቅ የሚገኙ ስትራቴጂካዊ ቦታዎችን ማውደም እንደምትችል ማረጋገጫ እየሰጠች ነው። ይህ ተመጣጣኝ ያልሆነ ወታደራዊ የበላይነት በመባል የሚታወቀው ስልት እስራኤልና አሜሪካን በቀጥታ አጣብቂኝ ውስጥ ከቷቸዋል። ምክንያቱም ማንኛውም ወታደራዊ እርምጃ የኢራንን የኒኩሌር ስራ ከማቆም ይልቅ ቴህራን በአፋጣኝ ወደ ቦምብ ግንባታ እንድትገባ ሰበብ ሊሆናት እንደሚችል ስለሚገነዘቡ ነው። ይህ ሁኔታ ዓለም አቀፍ ኃይሎች በኢራን ላይ የነበራቸውን የመቆጣጠር ስልት ክስረት እንዲያወጁ እያደረጋቸው ነው። በመጨረሻም የኢራን የኒኩሌር ዶክትሪን ሽግግር የሚታየው በብቸኝነት ሳይሆን አሁን ካለው ዓለም አቀፋዊ የኃይል አስተላለፍ ለውጥ ጋር ተያይዞ ነው። ቴህራን ይህንን ደፋር እርምጃ ለመውሰድ የቻለችው ከሩሲያና ከቻይና ጋር ያላትን ወታደራዊና ኢኮኖሚያዊ ትብብር በማጠናከሯ ነው። የምዕራባውያን ማዕቀብ እንደ ጫና ቀደም ሲል የነበረውን ያክል ውጤታማ ለመሆኑና እንደ ኢራን ብሪክስና ሰኮ ባለው ዓለም አቀፍ ጥረቶች ውስጥ መካተቷ በምዕራባውያን ላይ ያላትን ጥገኝነት ቀንሶታል። ሩሲያ በዩክሬን ጦርነት ምክንያት ከኢራን ጋር ያላትን ወታደራዊ ትብብር ማሳደጓ ቴህራን ለኒኩሌር ዶክትሪኗ ተጨማሪ ቴክኖሎጂና ዲፕሎማሲያዊ ድጋፍ እንድታገኝ ረድቷታል። ይህ ደግሞ አሜሪካ በመካከለኛው ምስራቅ የነበራትን ብቸኛ ተሰሚነት እየሸረሸረው ይገኛል። አሁን የምናየው ዓለም ወደ ባለብዙ ዋልታ ስርዓቶች እየተሸጋገረች ባለችበት ኢራን ራሷን እንደ አንድ የቀጠናዊ ሀያል ሀገር በመደብ በምዕራባውያን የሚመራውን የኒኩሌር ቁጥጥር ስርዓት በይፋ እየተገዳደረች መሆኑን ነው። ይህ ሂደት በመካከለኛው ምስራቅ ብቻ ሳይሆን በመላው ዓለም አዲስ የኒኩሌር የጦር መሳሪያ ውድድርን ሊቀሰቅስ የሚችል ነው። እንደ ሳውዲ አረቢያና ግብጽ ያሉ ሀገራትም የራሳቸውን የኒኩሌር አማራጮች እንዲያው ሊገፋፋቸው ይችላል። በአጠቃላይ የቴህራን ስትራቴጂካዊ ችግር የዓለምን የፖለቲካ ካርታ በአዲስ መልክ እየቀረጸ ያለ የታሪክ ክስተት መሆኑን እንረዳለን። በመካከለኛው ምስራቅ ለብዙ አስርት ዓመታት የቆየው የኃይል ሚዛን ዛሬ በቴህራን በኩል በሚታየው አዲስና አስፈሪ የኒኩሌር ዶክትሪን ሽግግር ምክንያት ወደማይታወቅ አቅጣጫ ተለውጧል። ይህ ሽግግር ቴህራን እስካሁን ስትከተለው የነበረውን ለሰላማዊ ዓላማ ብቻ የሚውል የኒኩሌር ቴክኖሎጂ የሚባለውን መከላከያ ወደ ጎን በመተው ዓለም አቀፍ ኃይሎችን ለማስፈራራትና ክልላዊ የበላይነቷን ለማረጋገጥ የኒኩሌር አሻሚነትን እንደ ዋነኛ የጦር መሳሪያ ለመጠቀም የወሰነችበት የታሪክ ምዕራፍ ላይ እንገኛለን። ይህ ስልታዊ ለውጥ የመጣው የእስራኤልና የኢራን የጥላ ጦርነት አሁን ወደ ቀጥተኛና ግልጽ የህልውና ፍልሚያ በተቀየረበት ወቅት መሆኑ የቀጠናውን የጸጥታ ሁኔታ እጅግ አደገኛ ያደርገዋል። ቴህራን አሁን እያደረገች ያለችው ነገር ቢኖር የኒኩሌር ማበልጸግ አቅሟን እንደ አንድ ሉዓላዊ ጋሻ በመጠቀም በሊባኖስ በሶሪያና በየመን ያሉ የውክልና ኃይሎቿ ምንም አይነት የውጭ ጣልቃ ገብነት ሳይሰጋቸው ጥቃት እንዲፈጽሙ መንገድ መጥረግ ነው።